ፋክት ይፈጥራል ብቻ ሳይሆን ትላንት የነበሩትን ነገሮች እንዳልነበሩ ትላንት ያላቸው የሰጣቸው መግለጫዎች ሁሉ እንዳልነበሩ ኢሬዝ አድርገን እንድንጀምር የመፈለግ አዝማሚያ ተመልክተናል። እንዳልኩ ከኤርትራ ጋር ታርቀን ባይሆን ኖሮ ዘንድሮ ጉድ ይፈላ ነበር፣ ትልቅ ችግር ውስጥ እንወድቅ ነበር ብሏል በፓርላማ አብይ አህመድ። እንደምታውቀው የኤርትራን መንግስት እናመሰግናለን ብሏል። ኢሳያስ አፈወርቂ ኢትዮጵያን የሚወድ ለህዝብህ ናና ተናገር ተብሏል። ከኢሳያስ አፈወርቂ ጋር ቀለበት ታስሯል። አብይ አህመድ በመጀመሪያ የፓርላማ ንግግሩ ነው በነገራችን ላይ ለሻዕቢያ ጥሪ ያቀረበው በመጀመሪያ እና አሁን ጌዲዮን ወጥቶ ከሆነ ጊዜ ጀምሮ በ1990 የነበረውን ነገር አንስቶ እንዴ በነገራችን ላይ ወዳጅ ሀገር በመሰለል ተብሎ የተከሰሱ የደህንነት ሰዎች እኮ አሉ። ኤርትራ ወዳጅ ባልነበረችበት ጊዜ ኤርትራን የሰለሉ ሰዎች አብይ ከመጣ በኋላ ሪትሮአክቲቭሊ አንድ ነገር ወንጀል ተደርጎ ወዳጅ ሀገር በመሰለል ተብሎ የተከሰሱ የደህንነት ሰዎች አሉ። ያን ያክል ርቀት የሄደበትን ጉዳይ አሁን without shame መጥቶ በአደባባይ እንደዚህ እኮ ነው ብሎ ያንን ሲተርክ ሚዲያው ይሄንን አገዛዙ ለፕሮፓጋንዳ የሚመቸው ፈርታይል ግራውንድ እንዳይኖር በማድረግ ምን አድርጓል የሚል ጥያቄ አለ። አሁን ሰሞኑን አንድ ነገር ብቻ ላክል በኦርቶዶክስ ሃይማኖት ተከታዮች ላይ አሰቃቂ ጭፍጨፋ እየተፈጸመ ነው ሆኖ ማለት ነው። የሃይማኖት ተቋማት ጉባኤ ነው ምናምን እንደዚህ መግለጫ ሲያወጣ ወደ ዝርዝሩ አልገባም፣ ግን መንግስት መጀመሪያ እንዲያሳብሩ የነገራቸው አለ። ቀጥሎ አይ እሱን አይደለም ማለት ያለባችሁ ብሎ የቀየረው አለ። ሶስተኛውን ነው ያወጡት እነሱ። ሶስተኛው መንግስት ሰበብ አድርጋችሁ መግለጫ ስጡ ያላቸውን ነው ያወጡት። አሚን በዛ ደረጃ የራሱ ፋክት እንፈጥር፣ በዛ ደረጃ ትላንትና የነበረውን እንዳልነበረ እንዲቆጥር ሊፈቀድ ይገባ ነበር ወይ የሚለውንም አብረህ እንድታነሳው ብዬ። መልካም ቴዲ፣ እንግዲህ ብዙ ነገሮች ናቸው፣ ሰፋ ያለ ነገር ነው የተራሰሰ ያለው እና እኔ በእርግጥ ዶክተር ጌዲዮን ጢሞቴዎስ አሁን እንደ ሚኒስትር ለመቁጠር እቸገራለሁ። የጠቅላይ ሚኒስትሩ ልዩ መልእክተኛ አድርጌ ልወስደው እችላለሁ። ምክንያቱም እንደ ሚኒስትር መስሪያ ቤት የራሱ ፖሊሲ፣ ቅድ፣ ዓላማ ኖሮት የሚንቀሳቀስ እና በካቢኔ ሀሳብ የሚቀበል ሳይሆን ጠቅላይ ሚኒስትሩ የፈለገውን ሀሳብ በፈለገው ጊዜና ቦታ ተሸክሞ የሚንቀሳቀስ ስለሆነ እኔ ኢትዮጵያ መስሪያ ቤቱ አለ፣ ውጭ ጉዳይ መስሪያ ቤት የሚባለው አለን እንጂ ሚኒስትሩ ግን የጠቅላይ ሚኒስትሩ ልዩ መልእክተኛ ብቻ ሆኖ ነው። ኦፍኮርስ የሀገሪቱ ከፍተኛ ዲፕሎማት ጠቅላይ ሚኒስትሩ ናቸው። ግን ጠቅላይ ሚኒስትሩ ሀገሪቷን ወክለው እንጂ ግለሰባዊ ፍላጎትና ምኞት የሚመራቸው መሆን ነበረባቸው ብዬ ስለማላምን ነው። ጌዲዮን አሁን የሚናገረው ነገር እሱ ላይ ተመስርቼ እንደው ሀሳብ እንኳን ለመስጠት አንዳንድ የሚቸግረኝ ነገ ጠቅላይ ሚኒስትሩ ሀሳብ ቢቀይር ይኸው ዛሬ ያየነው ዶክተር ጌዲዮን ወጥቶ የተቀየረውን ሀሳብ በተመሳሳይ መንገድ በዛው ማይክ ላይ በዛው ሱፍና ከረባት ሊነግረን ይችላል። ስለዚህ አሁን ጌዲዮን ጋር ሳይሆን ወይም ደግሞ የሆነ የውጭ ጉዳይ ሚኒስትር መስሪያ ቤት ጋር ምናምን ሳይሆን የምናወራው መንግስት የሚባለው ስትራክቸር ራሱ አለ ወይ? አሁን ግለሰብ ነው እኮ ያለው፣ አንድ ግለሰብ አለ። በጣም ብዙ ደግሞ ያንን ግለሰብ የሚያሸበሽቡ ሰዎች ተሰብስበዋል። የዛ ግለሰብ ሀሳብ ነው የሀገሪቱ ሀሳብ እየተባለ የሚነገረው። የዛ ግለሰብ ሀሳብ ነው የፓርቲ ሀሳብ፣ የመንግስት ሀሳብ እየተባለ የሚነገረው። ከዛ ባለፈ ግን መሬት የወረደና ሊዳሰስ የሚችል ሊጨበጥ የሚችል ስትራክቸር ግን ማግኘት ማውጣት አትችልም። ያለው ጠቅላይ ሚኒስትሩና የጠቅላይ ሚኒስትሩ ምኞት ወይ ቅዠት ነው ያለው። ያንን የሚከተልና የሚያስተጋባ ግን ብዙ ሱፍና ከረባት የለበሰ ብዙ ማዕረግ ያለው ብዙ ስልጣን ያለው ወይም ደግሞ ስም ያለው ሚኒስትርና መስሪያ ቤቶች ልትዘረዝር ትችላለህ። በጣም የሚገርመኝ መንግስት ብዙ ጊዜ የሚያነሳው የተቋማት ግንባታ ትልቁ መሰረታችን ነውና ትልቁ የሰራነው ስራ ነው ይላልና ምን የሚባል ተቋም ነው የተገነባው? ህንፃውን ከሆነ አዎ የሚያማምሩ ህንፃዎች ሰርተው ሊሆን ይችላል። ግን እዛ ህንፃው ውስጥ ሊያስቡ የሚችሉ ጭንቅላቶች ተቀምጠዋል ወይ? አገሪቷን ሊመሩ የሚችሉ ጠቅላይ ሚኒስትር የሆነ ነገር ቢሆን አሁን በተለያዩ ሀገራት ላይ የምናያቸው ነገሮች አሉ። እንደ ኔዘርላንድ ያሉ ሀገሮች ጠቅላይ ሚኒስትር ከስልጣን ወርዶ ምርጫ እስኪካሄድ ድረስ ባለው ኢንተርቫል ውስጥ ያለምንም ኮሽታ ሀገራቱ ይቀጥላሉ። ሁሉም መስሪያ ቤት የራሱን ስራ እየሰራ ሀገራቱ እንደነበሩ የሚቀጥሉበት ሁኔታ አለ። በእኛ ሀገር እኮ ጠቅላይ ሚኒስትሩ ራሱን አሞት 2 ቀን 3 ቀን ቢተኛ ከሱ ቀጥሎ ያሉ ሰዎች ምን ማድረግ እንዳለባቸው እንኳን አያውቁ።
ምክንያቱም በየዕለቱ ሐሳብ መስጠት አለበት፣ መናገር አለበት። እንደዛ ነው ደግሞ ስትራክቸር የሚያደረገው ዋየር የተደረገው በዛ መንገድ ነው። ሐሳባቸውን ለመንገር እንኳን በጣም በሚያስገርም ሁኔታ እንደው እንዴት አደርክ ብትላቸው እግዚአብሔር ይመስገን ለማለት ጠቅላይ ሚኒስትሩ ምን ይላሉ የሚለውን ቀድሞ ማወቅ የሚፈልጉ ሰዎች ያሉበት ነው። ስለዚህ እኔ እሱ ለብቻው ልተው ልዩ ሆነ በስመ አብ ሳይሆን በስመ አብይ የሚሉ የምንላቸው አሉ። እሱ ለብቻው መጠናት ያለበት ችግር ነው ብዬ አስባለሁ። ነገር ግን ሚዲያው በራሱ ደግሞ ይህንን ኮስችን ማድረግ የሚችል አቅም አለው ወይ? አሁን በሚዲያው ተጠቃሚና ሚዲያውን ጠቃሚ የሆኑ ሰዎች ተሰብስበናል። እንግዲህ ራሴን ኤክስክሉድ ላለማድረግ በሚዲያ ውስጥ ያለን ሰዎች በቅርበት እንግዲህ የምናየው አንዳንዱ ደግሞ የምንከታተለው የምንታዘበው ነገር ይኖራል። አንዳንዴ ከመንግስት ገለልተኛ መሆናችንን እንጠነቀቅና ግን ከሌላኛው ሀሳብ ግን ገለልተኛ የማንሆንበት ሁኔታ አለ። ከመንግስት ገለልተኛ ሆነን ግን ደግሞ የሆነ ቡድን ሀሳብ ቅድማው እንደተባለ የመንግስትን ሀሳብ ሰብስክራይብ አድርገው በመንግስት ሳምባ የሚተነፍሱ ሚዲያዎች እንዳሉ ሁሉ ከመንግስት ገለልተኝነታቸውን ጠብቀው ግን ደግሞ በሌላ ቡድን ሳምባ የሚተነፍሱ ሚዲያዎችም በጣም ብዙ ናቸው። ስለዚህ አሁን ንጹህና ገለልተኛ የሆነ መረጃ ላይ እውነት ላይ ወይም ፋክት ላይ ቤዝድ ያደረገ መረጃ ከየት ነው የማገኘው ብትል ብዙ ነገር አይምሮ ውስጥ ጥያቄ ይመጣል። እና ለምሳሌ እኔ አንዳንድ ሰዎች በግል ሲጠይቁኝ መረጃ ከየት ነው የምታገኘው ስባል የምሰጠው መልስ አለ፣ እዚህ አላነሳውም። ግን እያንዳንዱ ስለዚህ ጉዳይ ከዚህ ሚዲያ ስለዚህ ጉዳይ ከዚህ ሚዲያ ብዬ ካታጎሪ አለኝ። በቃ እነኛ ሚዲያዎች ከምን ጋር አሶሼት አድርገው የምንን መረጃ ፋክት ሊኖረው ይችላል፣ ግን ከምን ጋር አሶሼት እንዳደረጉ ግን ሁሉም ህዝብ የሚያውቀው አይነት ሁኔታ አለና ከዛ አንጻር ሚዲያው በራሱ ሚዲያ ውስጥ የተሰበሰበው እንግዲህ ሚዲያ ስንል ዩቲዩብ ፕላትፎርም ላይ ያለው፣ ቲክቶክ ፕላትፎርም ላይ ያለው፣ ፌስቡክ ፕላትፎርም ላይ ያለው፣ ይሄ ዲጂታሉ ላይ በአጠቃላይ ያለው እንዳለ ሆኖ ሜንስትሪም ላይ ያለው በርከት ያሉ ነገሮች የምንሰማበት ነገር አለ። ግን ለእኔ የሚያሳስበኝ መንግስት በዚህ ደረጃ የመጣው ወይም ደግሞ እንግዲህ ቅድም መንግስት የለም ብያለው፣ ጠቅላይ ሚኒስትሩ በዚህ ደረጃ እንደልባቸው እንዲንቀሳቀሱ ያደረጋቸው በእርግጥ ጠንካራ አቅም ስላላቸው ነው ወይስ ደግሞ የህዝባችን ፍላጎት እንደዛ ስለሆነ ነው የሚለውን መጠየቅ አለብን። ምክንያቱም ሚዲያውም የሚመራው እንደዛ ነው። ሚዲያው በራሱ ከሆነ ልዩ የሆነ ኃይል ገንዘብ እያገኘ አይደለም የሚንቀሳቀሰው። ገንዘብ የሚያቀርብለት ወይም ደግሞ ፕሮዳክት ነው የምትለቀው፣ ያንን ፕሮዳክት የሚገዛ አካል አለ። ያ የሚገዛ አካል ማርኬቱ የሚፈልገውን የሚያቀርብ ሚዲያ በጣም ብዙ ነው፣ ማርኬቱን ተከትሎ የሚንቀሳቀስ። አይ ማርኬቱን ትቼ እውነቱን ይዤ ልንቀሳቀስ ካልክ ደግሞ አድማጭና ተመልካች የምታጣበት ሁኔታ አለ። ስለዚህ ያለ አድማጭ ያለ ተመልካች ብዙ ገንዘብ ድጋፍ ሳላገኝ የሰዎች ድጋፍ ሳላገኝ እኔ ለሀቅ ብዬ እየመነንኩ ኖራለሁ የሚል ስንት ሚዲያ አለ የሚለው እንግዲህ ሁላችንም መጠየቅ አለብን።